ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ትብብር ለኢትዮጵያ አንድነት ጥምረት በስሙ የትኛውም እጩ ምክር ቤት እንዳይገባ አስጠነቀቀ። የአፍሪካ ህብረትና የኢጋድ ታዛቢዎች በአንድ ምርጫ ጣቢያ የሚመዘገቡ መራጮች ቁጥር ከ1500 እንዲቀነስ አሳሰቡ። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን ላይ የወሰደው ምዝገባ የመሰረዝ እርምጃ በፍርድ ቤት ታግዶ እንዲቆይ አቤቱታ ቀረበ። በሚሊታሪ ካምፖችና በሀገር ውስጥ ተፈናቃዮች ምርጫ ሰኔ 2 ይካሄዳል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በሶማሊያ በተካሄደው የተቀናጀ ዘመቻ ከፍተኛ መሪውን ጨምሮ 28 የአልሸባብ ታጣቂዎች ተገደሉ። በሰባተኛው አጠቃላይ ምርጫ 1053 እጩዎችን አቅርቦ የነበረው የአምስት የፖለቲካ ፓርቲዎች ስብስብ የሆነው ትብብር የኢትዮጵያ አንድነት ጥምረት የምርጫው ሂደት መሰረታዊ ጉድለቶች የነበሩበትና ትርጉም ያለው የህዝብ ተሳትፎ ያልታየበት ነው ሲል ተችቷል። ለህዝብ ተወካዮች ምክር ቤት 226 እንዲሁም ለክልል ምክር ቤቶች 827 እጩዎችን ያቀረበው ጥምረቱ በርካታ ፈተናዎች፣ ቅድመ ሁኔታዎች አለመሟላታቸውና በሂደቱ በርካታ ጉድለቶች እያሉ ወደ ምርጫ መግባቱን ገልጿል። ጥምረቱ ከምርጫው በኋላ በወጣው መግለጫ በምርጫው የተሳተፈ በውይይትና በድርድር ላይ የተመሰረተ የፖለቲካ ሀሳቤን ለማስረጽ ባለመ መሆኑን የጠቀሰ ሲሆን መሰረታዊ የሀገር ችግሮች በውይይት በድርድርና በጥልቀት በመወያየት መፈታት አለባቸው የሚል እምነት እንዳለው፣ የሀሳብ የበላይነት ለተወሳሰቡ ችግሮች መፍትሄ ቁልፍ ነው ብሎ እንደሚያምን አስታውቋል። ጥምረቱ አክሎም በሂደቱ ላይ የነበረው ተሳትፎ በሂደቱ ውስጥ የታዩት ተጨባጭ ድክመቶች ለማጋለጥ የታለመ እንደነበር ገልጾ ተሳትፎን የተወሰነ አስቻይነት ባለባቸው ጥቂት የምርጫ ክልሎች ላይ ብቻ መገደቡን አስረድቷል። ምርጫው ቢካሄድም የምርጫ ሂደቱ ቅድመ ሁኔታዎች አለመሟላታቸውን ሲሉ የጠቀሱት ጥምረቱ ቁልፍ የሀገር ውሳኔ እየተወሰኑ ያሉት የህዝብ እውነተኛ ተሳትፎ በሌለበት ሂደት ነው ብሏል። በተጨማሪም በምርጫ አስተዳደር ዙሪያ የታዩ አሰራር ግድፈቶችን በተመለከተ የተደገፉ አቤቱታዎችና ማስረጃዎችን ለኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ ቢያቀርብም የማስተካከያ እርምጃዎች አልተወሰዱም ሲል ወቅሷል። ጥምረቱ ከምርጫው በፊት ግንቦት 11 ቀን በነበረው ቀደምት አቋም ገዢው ፓርቲ የኢትዮጵያን የምርጫ ሂደት በስልታዊ መንገድ እያናጋ ነው ሲል የከሰሰ ሲሆን ማስፈራራት፣ የመራጮችን ፍላጎት ማጭበርበርና የተቃዋሚዎችን ተሳትፎ ማደናቀፍ ተፈጽሟል ሲል መግለጹ ይታወሳል። የአፍሪካ ህብረትና የኢጋድ ታዛቢዎች በአንድ ምርጫ ጣቢያ የሚመዘገቡ መራጮች ቁጥር ከ1500 እንዲቀነስ አሳሰቡ። የአፍሪካ ህብረትና የኢጋድ የጋራ ታዛቢ ቡድኖች የሰባተኛው ጠቅላላ ምርጫ የመጀመሪያ ደረጃ የትዝብት ሪፖርት በይፋ አድርገዋል። በሪፖርታቸው በእያንዳንዱ የምርጫ ጣቢያ በአማካኝ 1500 መራጮች መመዝገባቸው ከፍተኛ መሆኑን በመጥቀስ በቀጣይ ሊቀነስ እንደሚገባም አሳስበዋል። የአፍሪካ ህብረት ታዛቢ ቡድን መሪ ኡሁሩ ኬንያታ እንዳብራሩት በትግራይና በአማራ ክልሎች ውስን አካባቢዎች ምርጫ ለመካሄዳቸው በአካታችነቱ ላይ ተጽዕኖ አሳድረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ ምቹ ሁኔታዎች ሲፈጠር በእነዚህ አካባቢዎች ምርጫ እንደሚደራጅ ለቡድኑ ምላሽ ሰጥቷል። የህብረቱ ልዑክ በ8 ክልሎች በሚገኙ 495 ጣቢያዎች የተመዘገበ ሲሆን 70% የሚሆኑት ጣቢያዎች በሰዓታቸው መከፈታቸውን አረጋግጧልም ብሏል። በቀሪዎቹ ጣቢያዎች የታየው መዘግየት ከሎጂስቲክስ እና ከመጥፎ የአየር ጸባይ ጋር የተያያዘ መሆኑን ገልጾ የኢጋድ ታዛቢ ቡድን መሪ ዶክተር ስፔኪዮሳ ዋንዲራ በኩላቸው ቡድናቸው በ7 ክልሎች የድምፅ አሰጣጥና የቆጠራ ሂደት መታዘቡን ገልጸዋል። በምርጫ ጣቢያዎች ረጃጅም ሰልፎች መታዘባቸውና የምርጫ ቁሳቁሶችን በአግባቡ መሟላታቸውን መሪዋ ጠቁመዋል። ይሁንና በምርጫ አስፈጻሚዎች የጾታ ምጥጥን ላይ ክፍተት መኖሩን ጠቅሰው በቀጣይ የሴቶች አካታችነት ሊረጋገጥ እንደሚገባ አሳስበዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ የበይነ መረብ መገናኛ ብዙሃን ላይ የወሰደው ምዝገባ የመሰረዝ እርምጃ በፍርድ ቤት ታግዶ እንዲቆይ አቤቱታ ቀረበበት። አቤቱታውን ለከፍተኛ ፍርድ ቤት ባቀረበው ክስ ያካተተው የመገናኛ ብዙሃኑ አሳታሚ ጃኬም ፐብሊሽንግ ኃላፊነቱ የተወሰነ የግል ማህበር ነው። ድርጅቱ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የአስተዳደር ጉዳዮች ችሎት ክስ የመሰረተ ከ3 ሳምንት በፊት ሚያዝያ 29 2018 ነው። ክሱ የኢትዮጵያ መገናኛ ብዙሃን ባለስልጣን በየካቲት ወር አጋማሽ በአዲስ ስታንዳርድ ላይ የወሰደውን አስተዳደራዊ እርምጃ በመቃወም የቀረበ መሆኑን አሳታሚ ድርጅቱ በዕለቱ ባወጣው መግለጫ አሳውቋል። በፍርድ ቤት ክስ እንዲመሰረት ምክንያት የሆነው አስተዳደራዊ እርምጃ የአዲስ ስታንዳርድ የምዝገባ ምስክር ወረቀትን መሰረዝን የተመለከተ ነው።
የኢትዮጵያ መገናኛ ብዙሃን ባለስልጣን የበይነ መገናኛ ብዙሃን ምዝገባ መሰረዙን ያስታወቀው ባለፈው የካቲት ወር አጋማሽ ባወጣው መግለጫ ነበር። ድርጅቱ ውሳኔው እንዲነሳለት መጀመሪያ ለባለስልጣኑ የስራ አመራር ቦርድ የቅሬታ አቤቱታ አቅርቦ የነበረ ቢሆንም ከቦርዱ ተገቢውን አስተዳደራዊ ፍትህ ማግኘት ባለመቻሉ ጉዳዩን ወደ ፍርድ ቤት ለመውሰድ ተገዷል ሲል ጃኬም ፐብሊሺንግ ኃላፊነቱ የተወሰነ የግል ማህበር በዛሬው መግለጫው ላይ አስፍሯል። በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች ምርጫ ሰኔ 2 ይካሄዳል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አሳወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ላይ የመራጮች ምዝገባ ሰኔ 1 እንደሚካሄድ የአፍሪካ ህብረት የምርጫ ታዛቢ ቡድን በዛሬ ሪፖርቱ ጠቅሶ ነበር። ይህን አስመልክቶ ማብራሪያ የሰጡት የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በሚሊተሪ ካምፖችና በሀገር ውስጥ ተፈናቃዮች በተመዘገቡባቸው ልዩ የምርጫ ጣቢያዎች ምርጫው በተለየ ቀን እንደሚካሄድ አረጋግጠዋል። ሆኖም ህብረቱ ጁን 8 ወይም ሰኔ 1 እንደሚካሄድ ሪፖርቱ ቢጠቅስም ወይዘሮ ሜላትወርቅ ኃይሉ ግን ምርጫው በእነዚህ ልዩ ጣቢያዎች የሚካሄደው ሰኔ 2 መሆኑን የገለጹት። ይህ የተፈጠረበትን ምክንያት ቦርዱ ያለበትን የተጨናነቀ ጊዜ ታሳቢ በማድረግ ውጤቶቹን በፍጥነት ተጠቃለው መቅረብ የሚችሉ ውጤቶችም በመሆናቸው ነው ሲል ቦርዱ ከሌሎች ውጤቶች ጋር አብሮ የሚያቀርባቸው መሆኑን ገልጿል። ከዚህ ቀደም በሀገር ውስጥ ተፈናቃይ ካምፖች 28632 እንዲሁም በሚሊተሪ ካምፖች 126498 መራጮች መመዝገባቸውን መግለጹ ይታወሳል። በተጨማሪም ህብረቱ የተጠናቀቀውን ውጤት የሚገለጽበትን ቀን በተመለከተ ህብረቱ ሰኔ 4 መሆኑን በሪፖርት ጠቅሷል። የሶማሊያ መንግስት ከዓለም አቀፍ አጋሮች ጋር በመተባበር በሂራንና መካከለኛው ሸበሌ ክልሎች ባካሄደው የተቀናጀ የጸጥታ ዘመቻ ከፍተኛ መሪውን ጨምሮ 28 የአልሸባብ ታጣቂዎች መገደላቸውን አስታወቀ። በተደረገው የአየር ድብደባ ከተገደሉት መካከል በሂራን ክልል ከፍተኛ የአልሸባብ መሪ የተባለው አብዱራህማን አብዲ መዳሊብና ሌሎችም 5 ታጣቂዎች እንደሚገኙበት ተገልጿል። የሶማሊያ ብሔራዊ መረጃ ደህንነትና ኤጀንሲ እንዳስታወቀው ሞዳሊብ በበዶ ቡርዴና በጃላላቅሲ ወረዳዎች የሚፈጸሙ የሽብር ጥቃቶችን በማቀድና በማስተባበር ረገድ ከፍተኛ ሚና ነበረው። ኤጀንሲው አክሎም እንደገለጸው ሁለተኛው እርምጃ የተወሰደው በመካከለኛው ሸበሌ ክልል ማሳጂድ አሊ ጋዱድ ከተማ አቅራቢያ 70 የሚጠጉ ታጣቂዎች የጸጥታ መረጋጋትን ለማወክ በዝግጅት ላይ መሆናቸውን የሚያመላክት ጥቆማ ከደረሰ በኋላ ነው። የመረጃው ትክክልነት ከተረጋገጠ በኋላ ኤጀንሲው አጋሮቹን በመሆን የወሰዱት የታለመ እርምጃ 23 ታጣቂዎችን ማስወገድ መቻላቸውን ገልጸዋል። የሶማሊያ መንግስት አልሸባብን ከሐዋሪጅ ወይም ከእስልምና አስተምሮ የወጡ በሚል ስያሜ እንደሚጠራቸው አስታውሶ ይህ ዘመቻ ቡድኑ ሙሉ ለሙሉ ለማጥፋትና የሀገሪቱን ሰላምና መረጋጋት ለማረጋገጥ ቀጣይ ጥረቶች አካል መሆኑን አስነብቧል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።